ጋዝ አትወደኝም። ስሜትን እያበረድክብኝ ነው። ምን ላርግ ሀርምዬ? አንቺ ከፍተሽ እየሰጠሽኝ። አባጋዝ አትወደኝም። ስሜትን እያበረድክብኝ ነው። ከፍተሽ ሰላም ውድ ቤተሰቦች፣ አሁን ገና እውነቱን ተናገረች ሄርሚላ ማለት ነው። አበጋዝ አትወደኝም ስትለው ምን ላድርግ ብለሽ ነው ሄርሚዬ? አንቺ ከፍተሽ እየሰጠሽኝ። አያችሁ እንግዲህ እንደዚህ ነው ማለት ነው ነገር ይህንን ቪዲዮ ሲጀምሩ ሼር ላይክ እያደረጋችሁ ለሄርሚላ አድርሱልኝ ማለት ነው። ይኸው ይህንንም ታውቃለች፣ እንደማይወዳት እኮ ታውቃለች፣ የስሜት መብረጃ እንደሆነች ታውቃለች። አበጋዝ አትወደኝም አለችው። ምን ላልግ ብለሽ ነው ሄርሚልዬ? አንቺ ከፍተሽ እየሰጠሽኝ ያላት። አየሽ ከፍተሽ የምትሰጪው አንቺ ነሽ ማለት ነው። መቼም በዚህ ቪዲዮ ላይ እንደው ኮሜንታችሁን እንፈልጋለን፣ ሼር ላይካችሁን እንፈልጋለን። ላይክ አድርጉ ማለት ነው። ይህን ቪዲዮ ስታዩ ያልሳቃችሁ መቼም እኔ የሳኩትን ሳቅ መሳቅ አለባችሁ ብዬ ነው የማስበው። አይ ሄርሚላ፣ አይ መዋረድሽ፣ አይ መዋረድሽ። እኔ እኮ በጣም ትናንትና የገረመኝ ነገር ምኑ እንደሆነ ታውቃላችሁ? እሷ ተንበልክካ እውነትህን ነው ለምንኸኛል፣ አንተን አጥቼ መኖር አልችልም ብላ ተንበልክካ ይቅርታ ጠይቀው ማለት ነው። ያንን ቪዲዮ ትተው ሌላ ቪዲዮ ሩታና ፍቅርን ሊያናድዱ የመጡበት ፍቅርና ሩታን ሊያናድዱ መጥተው ራሳቸው ተናደው የሄዱበት ቪዲዮ የትናንትናው ቪዲዮ ሁላችንም የተመለከትነው ነው። እስቲ አብርሃም ምን ተናገረ? ምን አለ ትናንትና? እነ ሩታ ሳይመጡ ነበር በፊት እንዳትለየኝ 10 ሰዓት በሙሉ አውርተን ምናምን እያለ ሊያናድዳቸው የመጡትን ልጆች እሱ ተናዶ እሷ ጨርቋን ጥራስ ልኳን ያንን እስከሚነገራት ድረስ ያ ሁሉ እስከሚነገራት እሷ የምትሰማ አይምሮ ቢኖራት ኖሮ ይኸው እንደማይወድሽ አሁኑ ራስሽ ተናገርሽ። አበጋዝ አትወደኝም አልሽው። ምን ላልግ ብለሽ ነው? ከፍተሽ እየሰጠሽኝ ነው ወይ? ከፍተሽ እየሰጠሽኝ አለሽ እኮ። ይሄ እኮ የራስሽን ማስናቅ፣ ይሄንን መሆን ራሱ ሁነሽ መገኘት ነበረብሽ። አትታረቂ እንኳን አላልንም፣ ግን አለ አንድ ሳምንት እንኳን አንቺን ያስረቀሰሽን ይሃል አንቺን። አሁን እኮ አንቺ ትናንትና አልፈልግም ምናምን ብለሽ ይሄሽው ካዛሌ ታለፈ አልፈልግም አልታለቅሽም ስላለሽ ኧረ እንደዚህማ ብሎ በዛው ቆርጦ ይቀላል ብለሽ ወዳው ደውለሽ ይቅርታ ብለሽ ተንበርከከሽ ያለመችው አንቺ። አሁን እንትሎችሽ በቃ ሲያጨበጭቡ ሲጨፍሩ ምናምን ያደሩት ማለት ነው አዳናቂዎችሽ። በጣም ትናንትና ቲክቶክ ላይ ትንሽ ራሴን አሞኝ አልተኛሁም ነበረና እያየው ነበረ። አዳናቂዎቿ እናቴ ቶሎ ሽማግሌ ላክ፣ ቀለበቱን እዛ የበለጠ ያድርግላት። አይ ቀለበት እኮ ልብ ሊያስር አይችልም። የኔ እንትሎች የኔ አጨብጫቢዎች ቀለበት እኮ እንኳን ቀለበት ቀልቶ ማለት ነው አይታችኋል። ዱባይ ሄዶ ሞት ነው እኔና አንቺን የሚለየን ብሎ ቃል የገባላትን ሚስቱን 1 ወር እንኳን አልተቀመጠም። እንኳን እዚች ጋር ገና ነይቶ ውስ እየተባለች ውስ ተብላ ደግሞ ኩሽ ስትባል መጣች ማለት ነው። አየየ ውስ ተብላ ሄዳ በኋላ ደግሞ ከስ ተብላ ትወጣለች ማለት ነው። እንደው ታያላችሁ። እችን ሳምንት ቢቆዩ ነው አብርሃምና ሄርሚላ። እንደው እናንተ ለማየት ያውቃችሁ። ለምን እሱ አሁን ትናንትና የሚወዳት የሚያፈቅራት ተሆነ ታርቀዋል አይደል? ምን ሩታን አጠራለሁ፣ ምን ፍቅርን አጠራለሁ፣ እኛ ታልቀናል ብሎ በቪዲዮ ራሱ ሰርቶ እንትን ማለት ይችላል። ምን አጠራለሁ? እዚህ ጋር ሩታ ተለለችበት ቪዲዮ ስለማይሰራ ሩታ ተለለችበት ቻናሉ እንደሚቀዘቅዝ ስለሚያውቅ ነው ሩታን የጠራት። የሚወዳትና ከልቡ የታረቃት ቢሆን ፍቅርንም እነሱ ናቸው ያጣሉን፣ እነሱን አንፈልግም። እሷ ራሷ አቋም ሊኖራት ይችላል። በቃ ከነሱ ጋር ልገናኝ አልፈልግም፣ በቃ አሁን ታልቀናል እኔ እናንተ። ስለዚህ እሱ እየነገረሽ እኮ ነው፣ ለእነሱ ማናደጃ መሆንሽን እኮ ነው። እነሱም ቢስላሉት ወደ አንቺ
አልፈልግም ስላሉት ወደ አንቺ ለምን አንቺ ማረፊያ ሆነሽ አነገረሽ እኮ ከፍተሽ እየሰጠችኝ አለች። ከፍተሽ እየሰጠችኝ ምንም አየሽ። ፍቅርም አንተ አብረው ብትሆን ከፍታ አልሰጠችውማ። አንቺ ነሽ ከፍተሽ የምትሰጪው። ሩታም ይሄን ያህል ጊዜ ሲቀመጥ ከፍታ አልሰጠችውማ። አንቺ ነሽ ከፍተሽ የምትሰጪው። ስለዚህ ትክክል እየነገረች ማለት ነው። አትወደኝም ስትይው ምን ላድርግ ብለሽ ነው ከፍተሽ እየሰጠችኝ እንጂ አልወድሽም እያለች ነው። ስለዚህ ውድ ቤተሰቦች እናንተስ ምን ትላላችሁ? ይህን ያህል እንደዚህ አይነት እኔ ሩታዬ ደግመሽ ከነሱ ጋር እንዳትመጭ በጭራሽ። በቃ ቢደውልልሽ ምን ቢልልሽ እንኳን እሱ ጋር የእሱ ጓደኞች የተባሉ የእሱ ዘርማንዝሎች የተባሉ ጋር እንዳደርሽ በስ አንድ ሰው አግኝተሻል። እሱ ኤፍሬም በነገራችን ላይ እንደ ኤፍሬም ያለ እንትን ሁሉም ሰው የለውም። ሁሉም የተበከሩ ናቸው። ሁሉም የተመረዙ ናቸው። ሁሉም አስተዳደጋቸው ያው ነው። እንግዲህ ትናንትና አይታችኋል። ሩታዬ እንዳንተ አይነት ልጅ ላሳድግ አልፈልግም ብለዋለች። እኔ ለማንኛውም የትናንትናው ቪዲዮ ተመችቶኛል። እነሱ አናደን እንሄዳለን ብለው ተናደው፣ ግማሾቹ ሩታ እኮ ተናዳ ሄደች እንዴ! ምን አናደዳለ? ከልኩን ነግራው አናዳው። እንዳንተ ያለ ሰው በህይወቴም ልጄም ካንተ እንደውም ልጅ አይደለም እስከ ማለት ድረስ ይሄ ነው እንዲህ ያናደዳል። ይሄ ነው እንዲህ ተናደ ሄደችው እሷ። እናንተ የምታወሩትን እንኳን የማታውቁ በቃ ሊቭ ላይ ቁጭ ብለው ማታ ብተው ሩታ ጀግና ምን ሩታ ሄልሚላ ጀግና ሄልሚላ መለሰችው። እስቲ ተመልሶ እንየው። እንግዲህ ይህን ቪዲዮ ስታዩ ሁላችሁም ሸላይክ እያረጋችሁ እስቲ ለሄርሜላ ቤተሰቦች አድረሱልኝ ማለት ነው። እንዴት እንደሰራችበት ይህንን ነገር እሷ ተንበርክካ ነው የለመነችው። ተንበርክካ እግሩ ላይ ወድቃ እሱ ቪዲዮን ለምን አልታየም? የታረቁበት እኮ ምንም ቪዲዮ ሳይሰሩ እነሱ አይታረቁም። በቪዲዮ ለምን እኔ ስለእንትን ስላልኩ ለእኔ ክብል ትንሽ ይኑርህ። እኔ እንዴት ይቅርታ ብዬህ እንዴት እንትን አያየንሻለ እንዲ አንቺ በይ ስንቴ ነው ይቅርታ እያልሽ የምትመጪው? እሱ እኮ አይደለም ይቅርታ ያለች አንቺ ነሽ። እሱማ በቃ ካሁን በኋላ እኔ ትናንትና ተንበልክኬ ለምኝሻለሁ፣ እህቴ ተንበልክኬ ለምኝሻለሁ፣ ካሁን በኋላ እንትላለልም ሲልሽ ነው መልሰሽ ዙረሽ መታሽ። በቃ ይቅርታ ብለሽ ዘወር ብለሽ በዛፍ ጋር ዘወር ብለሽ መልሰሽ እግሩ ላይ ወድቀሽ የታረቅሽው ማለት ነው። ተይ እንጂ ነው። ለማንኛውም ሩታዬ የእኛ ጀግና በአዲስ ነገር እንድትመጭ እንፈልጋለን። ሁላችንም እንጠብቅሻለን ማለት ነው። የእሱን እዛ ጋ እንትን ያለውን ፎቶ የእሱን ቪዲዮ እንትሉን ፎቶዎቹ ምናምን እንትል እያልሽ እየቀያየርሽ ማለት ነው። የልጅሽና የራስሽን እያረግ ኔትወሩ ካሁን በኋላ ከአብርሃም ጋር ቪዲዮም መስራት ሆነ ማግኘት ያለብሽ የለም። በቃ ቆርጥ ከሱ የተሻለ ታገኛለሽ። እኔ የምላችሁ እንደ ሩታ አይነት ጠንካራና እንደ ሩታ አይነት ጀግና የለም። እንደዛ ሲለምናት እንኳን በፊት ይቅርታ አላደረገችለትም። እች እኮ በስመ አብ ወወልድ ወመንፈስ ቅዱስ ሰው አንድ ቀን እንኳን በሰላም ሳያድር ወደው እንደዛ ስትጎልን እኔ ልብ ይደንድኗል። አረ ያንቺ ልብ ይደነድናል። ደግሞ እኔ እኮ ለቤተሰቦችሽ ለምናምን እኔ እኮ አንዳንዴ ማለት ነው ለቤተሰቦቻችን እንኳን ስንል ክብር ማስጠበቅ ይገባል። እኔ ያንቺ ቤተሰቦች እኔ እንጃ እኔ ከዚህ ጋር እኔ ቤተሰብ መናገር አልፈልግም፣ ግን የሄርሜላ ቤተሰቦች በጣም የሚያፍሩበት ነው ትናንትና የሰራችው ልጃቸው። እነሱ አሁን ወንድሟ መጥቶ በኋላ ቪዲዮ ይሰራል። የኔ ጀግና ነች መለሰችው ምናምን ሊል ይችላል። አይ ይሄን ጀግንነት እኔ አልለውም። ታያላችሁ። ዛሬ የሚሰራውን ቪዲዮ እናንተ ተመልከቱ ማለት ነው። በኋላ ይሰበሰባሉ የፍቅር ጀማዎች እያሉ የፍቅር ጀማዎች ተመልሰናል እንደዚህ ብለናል እያሉ እኔ ግን እናንተ የሰይጣን ጀማዎች ብትባሉ ይሻላችኋል። ለማንኛውም ሄርሜላዬ እንግዲህ ያው እንደማይወድሽ እየተነገረች ነው።
እየሰጠሽ ነው ከፍተሽ ብሎሻል። እሱን እንግዲህ ያው ሁላችሁም እንግዲህ ይህን ቪዲዮ ስታዩ የምትስቁበትና የእንትን የምትሉበት ነው። እኔ በበኩሌ በጣም የሳኩበትና ያሳቀኝ ነገር ነው ማለት ነው። እኔ እንደዚህ ተብሎ ከፍተሽ እየሰጠሽ ነው ወደ አንቺ የተመለስኩት እንደዚህ ያ ሁሉ ህዝብ ሲወርድብሽ ያደረው እኛ እኮ አትታረቂ አይደለም ታረቂ ብዙ ነው። ግን እንዴት ነው ባንዴ ልቤ ደንድኗል ብለሽ ሄደሽ ልብሽ ተከፍቶ በደቂቃ የመጣው እንዴ? የሰው ልጅ እኮ ማለት ነው የሰው ልጅ እኮ እንደዛ ትስ 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 ተብለሽ እኮ ነው ሄድሽው አንቺ። ሩታ እኮ ትስ የተባለችው እያወቀች አውቀው ነው። ይህንን በይ ተብላ ነው ፍቅር ከሱ ክሽ ትስ ትስ። አሁን ደግሞ በሚቀጥለው ደግሞ ምን ተብለሽ ትሄጃለሽ? ውሽ 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 አህያ ነሽ ተብለሽ ታያለሽ። ትናንትና ድመት ነሽ ተብለሽ ነው የሄድሽው። አሁን ደግሞ በሚቀጥለው ምንድነሽ? አህያ ነሽ ተብለሽ ታያለሽ ማለት ነው። ለማንኛውም ውድ ቤተሰቦች እኔ የገረመኝን ነገር ነው ያመጣሁት። ላይክ እያደረጋችሁ አበረታቱ እንላችኋለን። በጣም የምስቁበትና እንትን የምትሉበት ነው ይሄ ቪዲዮ ማለት ነው። እኔ ለራሱ እያሳቀኝ ቪዲዮ ነው እና በጣም የሚገርም ነው። ላይክ እያደረጋችሁ